መዲናችን አዲስ አበባ ታላቅ ታሪካዊ ሁነትን እያስተናገደች ነው። ይህ ሀገር ይህ ማህበረሰብ የመመካከር ችግርን የመፍታት ክፉ ጊዜን አብሮ የማለፍ የቀደመ ልምድ ያለው እንደሆነ ይታወቃል። ይሄንን ልምድ ሀገራዊ ችግሮችን ለመፍታት ሀገራዊ እንቅፋቶችን አብሮ ገለል ለማድረግ እንዲበጅ ተደርጎ ታስቦ እየተዘጋጀ ነው። ኢትዮጵያ እየመከረች ነው። ልጆቿ መዲናችን አዲስ አበባ በዚሁ ሀሳብ ዙሪያ በዚህ ሳምንት መሰባሰባቸውን ጀምረዋል። ይቀጥላል። ጤና ይስጥልን። እንዴት ዋላችሁ? እንዴት አረፈዳችሁ? እንዴት ከረማችሁ? የተወደዳችሁ ተመልካቾቻችን ይህ የእሳት ዳር ጨዋታ ነው። እዚህ ሀሳብ እንግዳ ነው። ዛሬ እንግዳ የሆነው ሀሳባችን በመምከር በመማከርና በትርፉ ዙሪያ ምክንያት አድርጎ ተቀምጧል። የተወደዳችሁ ተመልካቾቻችን ከዚህ ህይወታችንን ነጋችንን በቀጥታ ከሚመለከት ሀሳብ ዙሪያ በቤታችሁ እንድንገባ ስለፈቀዳችሁልን እናመሰግናለን። በያላችሁበት መልካም ጊዜ እንዲሆንላችሁ እንመኛለን። በእሳት ዳር ጨዋታ እንዳስለመድናችሁ ከምናነሳው ሀሳብ ጋር ዕውቀትን፣ ህይወትን፣ ልምድን የተጋሩ ሰዎችን እንጋብዛለን። ያወቁትን ይነግሩናል፣ ተስፋቸውን ያጋሩናል። ዛሬም የሚሆነው ይሄ ነው። በያላችሁበት በድጋሚ መልካም ምሽት እንዲሆንላችሁ እንመኛለን። ማህሌት ከበደ ነኝ። እንግዶቻችንን አስተዋውቃችኋለሁ። እንደምን አመሻችሁ? እንዴት ዋላችሁ? እንኳን ደህና መጣችሁ። በጣም ነው የምናመሰግነው። እኔ ማህሌት እባላለሁ። እናንተ ደግሞ ከተመልካቾቻችን ጋር ተዋወቁ። ከርሶ ጀምራለሁኝ። እኔ ዶክተር ኳንግ እባላለሁ። ኳንግ ሱትላም ነው። እናመሰግናለን። እሺ ጋሼ ወደርሶ ልምጣ። እሺ እኔ ዶክተር ዮናስ ሳዳ ይባላለሁ። የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር። እሰይ በጣም ነው የማመሰግነው። እኔ ኡመር አሊ ይባላለሁ። በአማካሪ በምክር ቤት በምክክር ኮሚሽን የአማካሪ ኮሚቴ አባል ነኝ። እሺ በጣም ነው የማመሰግነው። ሰሞኑን መቼም ስራ ይበዛባችኋል። ደግሞ በጣም ትልቅም ቁም ነገር ነው። ከሙያም ብቻም ሳይሆን እንደ ግለሰብም ለሀገር ከማበርከት አንጻርና ነገሮች እንዴት እየሄዱ ነው? በእርግጥ ገና 1 2 3 ቀኑ ነው ዛሬ። ዶክተር ዮናስ ምን ይመስላል የመጀመሪያው ቀንና አጠቃላይ ነገሩ? ማህሌት በጣም አመሰግናለሁ። እውነት ለመናገር ሳምንት ከአንድ ቀን ሆነዋል። 4000 ህዝባችን ኢትዮጵያ ዋና ከተማ፣ የአፍሪካ ዋና ከተማ፣ የዓለም ሶስተኛ ዋና ከተማ በሆነችው አዲስ አበባ ከከተሙ ሐምሌ 1 ቀን ነው አቀባበል አድርገን አገራቸውን ዋና ከተማቸውን እንዲያውቁ በተለይ ከአካባቢው ጋር ልክ አሁን እኛ እሳት ዳር ቁጭ ብለን እንደምንነጋገር ሁሉ እነሱም ከተማዋን አውቆ ግማሾቹ በጣም ቆላማ ሞቃት ከሆነው ቦታ፣ ግማሾቹም ቀዝቃዛ ከሆነው አካባቢ፣ ግማሾቹ ከወይና ደጋ አካባቢ የመጡ ሁሉም ቀስ በቀስ አየሩ መጀመሪያ ይልመዱ። ከዚያ ደግሞ ኢትዮጵያ ውስጥ ስለነበሩ ታሪኮች የሚያስታውሱ ጥቁር ታሪካችን ለማስታወስ ይቻል ዘንድ ቀይ ሽብር ሐውልት ወይም ሙዚየምን ማየት ነበረባቸው። አስደናቂ ደግሞ ታሪካችን እያደገ ያለው የተፈጠረ ያለው ታሪካችን ደግሞ እንዲያስታውሱ የሳይንስ ሙዚየምን እንዲያዩ ተስፋም ያለበት መሆኑን ኮሪዶሮቹን የተሰሩ ለውጦችን በማየት በተስፋ ገብተው ሀገራችንን ደግሞ እስካሁን ድረስ የነበረው አካሄዳችን በአብዛኛው እጅግ አኩሪ ስራዎች ቢኖሩም አሳፋሪ ስራዎችም ስለነበሩ ሁሉም አሸናፊዎች ሆነው የሚፈጠሩባትን ኢትዮጵያን አብሮ ለመፍጠር ሰላምን በሰላማዊ መንገድ ለማምጣት የተዘጋጁ የሰላም ጀግኖች የሚፈጠሩበትን አውድ ለመፍጠር፣ ምክንያቱም የጦር ጀግኖች በአድዋ ተፈጥረዋል፣ በተለያዩ ሁኔታዎች ተፈጥረዋል። ዛሬ ግን አዲስ ታሪክ ለመጀመር አዲስ ውል ለመፈራረም እነሆ በኢትዮጵያ ውስጥ አዲስ ነገር እየተከሰተ ነው ያለው። ሰላምን በሰላማዊ መንገድ ማምጣት፣ በንግግር ማምጣት። ስለዚህ እንዳልሽ ደግሞ በክቡር ጠቅላይ ሚኒስትራችንና በዓለም አቀፍ እንግዶች በተገኙበት ሐምሌ 8 2018 ዓመተ ምህረት ሮብ ዕለት ተከፍቷል ከትናንት ወዲያ እና በአሁኑ ሰዓት አካባቢውን ከማወቅ ጀምሮ አጀንዳዎችን ወደ ማወቅ የገባን መጥተናል። ዛሬ ቀኑን ሙሉ ማለት ይቻላል ቦታ መያዝ ብቻ አይደለም። ምን አይነት አጀንዳዎች ናቸው የምንነጋገርባቸው? እኛ ምን ላይ ነው ትኩረት የምናደርገው? ያን ህዝባችን እያዘጋጀን እየተዋወቅን ከአጀንዳዎቹ ጋር የተዋወቁ የዋሉበት እጅግ አስደናቂ አስደማሚ ቀን ነበር። አመሰግናለሁ ዶክተር። መቼም ትርፍ እንዲኖር ይፈለጋል አይደለም? ጊዜ ወጥቷል፣ ገንዘብ ወጥቷል፣ አለን የምንለው ነገር ሁሉ ነው ያደረግነውና ይሄ ሁሉ ፍሬ እንዲያፈራ
ይጠበቃል። ፍሬው መቼ ነው አብረን የምናየው ነው። ግን ለምንድነው ይሄንን ማድረግ የፈለግነው? አምባሳደር ለምንድነው ኢትዮጵያ ልጆቿን መሰብሰብ የፈለገችው? ለምንድነው እንማከር የሚለውን ሐሳብ የጀመርነው? ምናልባት አሁን ይሄ ምን ያስፈልጋል ብሎ የሚል ሰው ያየን ከሆነ ይሄንን ነገር ማንሳት በጣም ጠቃሚ ይመስለኛል። ከርሶ ልስማ። አመሰግናለሁ። ማለት እንደሚታወቀው ሀገራችን በጣም ብዙ ችግሮች አሉባት። ከዚህ ቀደም በማከላችን የተለያዩ ነገሮች ሲኖሩ ሮጠን የምንሄደው እርስ በመገዳደልና በጦርነት ነው። ይሄንን የእርስ መገዳደልና ጦርነት ሀገራችንን ወደ ኋላ ነው ያስቀረው። ህዝባችን ትልቅ ህዝብ ነው። ነገር ግን ባለው የነበሩ ልዩነቶች በንግግር በመነጋገርና በመተሳሰብ ከማቃለል ይልቅ ወደ ጦርነት በመሄዳችን ያለንን ፖቴንሻል ወደ ልማት ልናካሄድና ሀገራችን ወደ ከፍታ ልንመልሰው አልቻለም። አሁን እየተደረገ ያለው ከዛ የተለየ ሆኖ ከዚህ ቀደም ቁርሾ ሆኖ ሳንግባባባቸው የነበሩት ጉዳዮች ለይተን በመነጋገር እንዴት ነው ወደፊት መሄድ ያለብን ተስማምተን ወደፊት የምንሄድበት መንገድ ለማብጀት ነው። ምክንያቱም አሁን እየተደረገው ያለው ምክክር ልክ ምናልባት ሌሎች ሰዎች ልክ እንደ ክርክር አይነት ነገር ሊቆጥሩት ይችላሉ። ነገር ግን ክርክር አይደለም። መመካከር ማለት በማከላችን ያለውን ነገር ተነጋግረን ተስማምተን የትኛው ይበጃል እከሌ ላይ ያለው እዚህ ጋር ያለው የያዘውን ነገር ትቶ ሌላውን ትቶ ወደ መሀል የመግባት አይነት ነገር ሀገሪቷን የምስማማበት ነገሮችን ተነጋግረን መፍትሄን ለማግኘት ነው። ዋናው ዓላማ እቺን ሀገር መግባባትና ሰላም እንዲኖር ለማድረግ ነው። እውነት ነው፣ ያስፈልጋል። ጋሼ ወደ እርስዎ ልምጣ። የመመካከርና ችግር ላይ መፍትሄ የመስጠት ኢትዮጵያዊ ባህላችን ምን አይነት ነው? ምናልባት የአፋርን ልናነሳ እንችላለን ከሚያውቁት ጀምረን። የኛ ባህል ሰንተሩ መመካከር ነው። ይመካከራል። ከማመካከር አልፎም ጥፋት ሲፈጠም ይቀጣል። እና በሱ ነው ሰው የሚተዳደረው። በመንግስት ህግ አይደለም። ኦፍኮርስ መንግስት ህግ አለ ከተሞች ውስጥ። አሁንም ራስን ማስተዳደር ከመጣ በኋላ ሁለትንን በባህል ይተዳደራል፣ በመንግስትም ይተዳደራል። ግን በየዱሩ ያለው የባህል ነው። ከብት እንዴት እንደሚረባ፣ ሰው እንዴት እንደሚኖር፣ መንደር ውስጥ ኃላፊነት በሙሉ አሁን የቀበሌ የሚባለው በሙሉ ያለው እዛ ነው። እና ይሄ ሴንተራችን ነው። የአፋር ህዝብ ደግሞ ይሄን በጣም ወዶታል። ለምን? መመካከር በጣም ለኢትዮጵያ ስለሚጠቅም። ብዙ ኢትዮጵያውያን ደግሞ እኛ ተበደልን ስለሚሉ ኤሊቶች ብቻ የሚወስኑት ነገር ይሄን አገር ወደፊት ማራመድ ስላልቻለን ከስክራች የመጡ ሰዎች ከየትም ከዳር የመጡ ባህል የሚችሉ አንድነት ምን እንደሆነ ለምን እንደሚጠቅም የሚያውቁ ሰዎች የኢትዮጵያ ባህል መሰረት የሆኑ ሰዎች ናቸው። አሁን ኦሮሞ አለ፣ አፋር አለ፣ አማራ አለ፣ ወላይታ አለ፣ ቤኒሻንጉል እነዚህ በሙሉ የራሳቸው ባህሎች አሉ። ይሄ ባህል ነው ይሄን ሀገር ያስተዳደረው። አንድነትም በሌሎችም ያልተገዛ ነው እኮ በዛ ምክንያት ነው። ባህል ስላለን አንገዛም ብለን ሁሉም መገዛትን ያለመደ ስለሆነ ተመካክሮ እኮ ነው የተዋጋው። ይሄ እንደሚጠቅም ስለሚያውቅ አፋር ፈርስት እንደው ትልቁ ነገር ይሄ ነው መመካከርና አፋሮች ወደውታል። ማንም ኢትዮጵያዊ ደግሞ ባህል አለው። አፋር ብቻ አይደለም፣ ሁሉም አለው። ሽምግልና የትም አለ። በሽምግልና ሰው ይተዳደራል፣ ለሰርግ ይተዳደራል፣ ለሞትም ይብል ለመርዶ ይማከራል። ችግር ደረሰበት ይሄ ሰውዬ ምን ይሻላል? የትም አለ። አሁን እድር አለን እኮ እየተመካከርንበት ነው። እኔ በአፋር ባህል እንኳን የምተዳደር ቢሆንም በምክር የማይሻገሩት ወንዝ የለም። እና ኢትዮጵያ ደግሞ ከሁሉ በኢትዮጵያ ከተሰሩት በሙሉ ነገሮች ውስጥ ይሄ የመጀመሪያ ይመስለኛል። ለምን? በኢትዮጵያ ውስጥ መናናቅ አለ፣ እንደዚህ ምናምን አለ። ሁለተኛ ቁርሾ አለ።
ሶስተኛ እኛ መንግስት ውስጥ እኮ አንሳተፍም ዳር አስቀሩን እኮ እነዚህ ሰዎች የሚል ነገር አለ። ሌላ ደግሞ የምንተዳደርበት ህግና ምናምን ይሄ ሁሉ የአንድ ሰው ነው ወይስ የሁላችንም ነው ማየት ያስፈልጋል። ይሄን ሁሉ ቁርሾውንም ወደ ኋላ ቀርተናልም ኢኳል ኦፖርቹኒቲ የለንም ኢኳል ስልጣንም የለንም የሚሉ ሰዎች አሉ። አይኛ እንደውም በደንብ ተረግጠናል ተገለናል የሚሉም ሰዎች አሉ። ህገ መንግስት ውስጥም አልተመካከርንም የሚሉ ሰዎች አሉ። የኛ ህገ መንግስት አይደለም የሚሉ ሰዎች አሉ። ስለዚህ ይሄን ሁሉ ወደ አንድ ሐሳብ አድዋን የሚፈጥር ነው። ይሄ ልክ አድዋ እንደተዋጋን ልክ ሶማሌን እንደተዋጋን አንድ የሚያደርግ ስለሆነ በጣም ቆንጆ ዶክተር ዮናስ መቼም ኢትዮጵያ ችግሯ አንድ አይደለም፣ በጣም ብዙ ነው። በትውልድ መሃል፣ በፖለቲካ መሃል ባለፍንባቸው ስርዓቶች ሁሉም ሰው ቢጠየቅ የሚያነሳቸው ችግሮች አሉት። የትኛው ችግራችን ላይ ነው ትኩረት ሰጥተን መማከር ያለብን ነው ወይስ ሁሉንም አንድ ጊዜ ማምጣት አለብን የሚለው ነገር ብናወራ በጣም ደስ ይለኛል። የትኛው ችግር ነው የመጀመሪያ ትኩረት የሚሰጠው ወይም ቅድሚያ የሚሰጠው እንዲህ ባሉ በጣም ትልልቅ ሀገራዊ ጉዳዮች ላይ? ማህሌት በጣም መሰረታዊ ጥያቄ ያነሳሽው። በሁሉም ችግሮች ላይ መወያየት ይቻላል፣ ጥሩ ነው። ዳሩ ግን የህይወት ህግ የሚያሳየው ምርጫ ህይወት ነው ራሱ። ወደዚህ ስንመጣ ብዙ ስራዎች አሉን፣ ግን ፋናን እናንተ መርጠን ነው የመጣነው። ስለዚህ መመረጥ አለበት። ለእናንተ ቅድሚያ እንደሰጠን ሁሉ ከተሰበሰበው 2120 አጀንዳዎች ውስጥ 8ቱን ሁሉን አንደኛ የኢትዮጵያን አብሮነት የሚፈታትኑ ችግሮች የትኞቹ ናቸው ብለን በማየት በአዋጃችን ላይ በተጠቀሰው መሰረት አዋጅ በ2014 በወጣው 16/25 መሰረት በዚያ በህጉ መሰረት የትኞቹ ናቸው እጅግ መሰረታዊ ሆነው ኢትዮጵያውያን አንድ ላይ እንዳይኖሩ የንትርኩ ምንጭ የግጭቱ ምንጭ የቱ ነው ተብለው ከተሰበሰቡት ውስጥ ተለይተው የትኛው ነው ሀገራዊ፣ ቀበሌያዊ አለ፣ ዞናዊ አለ፣ ክልላዊ አለ። ከነዚህ ውስጥ የትኛው ነው የመላው ኢትዮጵያን ችግር ማሳየት የሚችለው የሚለውን መምረጥ ነበረብን። ያ የመምረጡ ሂደት በጣም ብዙ ጊዜ ነው የፈጀን። እንደምታስታውሱት 4 ዓመት ከ3 ወር ነው የፈጀብን። ከነዚያ ውስጥ በዋናነት ብዙዎቹ በየቦታው ምስራቅ፣ ምዕራብ ልክ እንደኛ ዛሬ ከደቡብ፣ ከምዕራብ፣ ከምስራቅ ስለዚህ ከሁሉም አካባቢ ስንሄድ ሲነሱ ከነበሩት ዋና ዋና አጀንዳዎች አንዳንዶቹ ከህገ መንግስት ጋር የተያያዙ ናቸው። እነዚያንም ደግሞ ሲናገሩ ዝም ብሎ አይናገሩም። በተሰሩ ሪሰርቾች መሰረት እስካሁን ድረስ ለዘመናት እኛ እርስ በርስ በሰላም አብረን ተደጋግፈን የምንኖር ሰዎች ከዚህ ጊዜ ጀምሮ ግን መገፋፋት ጀመርን። ይሄ አንቺ አካባቢ አይደለም፣ ቋንቋሽ እንደዚህ የተለየ ነው። በእኩልነት ሁሉን ማስተናገድ እየተቻለ ከዚህ በፊት ለነበሩ ችግሮችን መፍትሄ የተወሰደው እንደገና ችግር ሆኖ መጣብን አይነት። ስለዚህ አንዱን እንደ አንድ ሌላው ምናልባትም ከመንግስት መዋቅር ጋር በተለይ ከመንግስት ቅርጽ ጋር ቅርጸ መንግስት የምንለው ስትራክቸር ኦፍ ስቴት በእንግሊዝኛው። ስለዚህ ከመንግስት ቅርጽ ጋር እንዴት አይነት ቅርጽ ቢኖረው ነው ከዚህ በፊት በዘውዱ ወይም በቀዳማዊ ኃይለ ሥላሴ በምኒልክ ዘመነ መንግስት ጠቅላይ ግዛት የተባለ ነበረ። ከዚያ ደግሞ በደርግ ክፍለ ሀገር ነበረ የተባለው። በአሁኑ ሰዓት ደግሞ ክልል ነበረ የተባለው። እንደው በክልሎቹም ውስጥ ጠቃሚ ነገር አለ፣ በክፍለ ሀገርም ጠቃሚ ነገር አለ፣ በጠቅላይ ግዛትም ጠቃሚ ነገር አለ። ግን አንድ ላይ ለ21ኛው ክፍለ ዘመን የሚመጥን እኛን በጋራ ማኖር የሚችል ያንን መገፋፋቱን አስቀርተው ልዩነት ውበት መሆኑን የሚያከብር እያንዳንዱን ሰው በችሎታው የሚመዝን በዘሩ ሳይሆን በቋንቋው ሳይሆን በሃይማኖቱ ሳይሆን ስለዚህ የቱ ነው የሚሻለው የሚለውን ትኩረት በማድረግ ህዝባችን የሰጠንን አጀንዳ እኛ ደግሞ ከዛ ውስጥ ልክ በወንፊት ሰዎች አጣርተው እንደሚያወጡት እንክርዳዱን ከዘሩ ወይም ከስንዴው ወይም ከገብሱ እንደሚለዩት ለይተን ማውጣቱ ተገቢ ስለነበረ ዋና ዋና የተባሉት 8ቱን አጀንዳዎች እንደሰማችኋቸው ከሀገር ግንባታ እስከ ሰላም ግንባታ ያሉት መሰረታዊ የሚባሉ መዋቅሮች ናቸው። መሰረታዊ መዋቅራዊ ችግሮቻችን ላይ የሚያተኩሩትን አጀንዳዎች በነዛ ላይ ነበረ። በዋናነት እኛን አብሮነት የሚገዳደሩት የትኞቹ ናቸው ተብሎ የተለዩ
ስለዚህ መለኪያችን በራሳችን ብቻ አይደለም፣ አማካሪዎቻችን ደግሞ አሉ። እነሱንም አሳይተን ደግሞ እነሱ ብቻም አይደሉም፣ ምሁራን አሉ፣ ፖለቲካ ፓርቲዎች አሉ፣ ሲቪል ማህበራት አሉ። ሁሉንም አስገምግመን ከዚያ በኋላ እነሱም ተስማምተው ይሁንታ ሰጥቶ መጨረሻ ላይ እንግዲህ ለተከበረው ኢትዮጵያ ሕዝብ ኦፍ ኮርስ ከዛ በፊት መሪውን በአጠቃላይ በአሁኑ ሰዓት ሀገርን እየመሩ ላሉ መንግስት በሙሉ ለክልል ፕሬዝዳንቶች አቅርበን አሳይተን በመጨረሻም ለተከበረው ኢትዮጵያ ሕዝብ በይፋ ሁላችሁም በተገኛችሁበት እኛም በቀጥታ አስተላለፍን። ስለዚህ በአሁኑ ሰዓት የምንገኘው ያ አጀንዳ ሕዝባችን ደግሞ መወያየት በጀመረበት ሰዓት ላይ ዛሬ ሐምሌ 9 2018 በእሳት ዳር ቁጭ ብለን ያወራን። ስለዚህ ዋናው ሀገርን እንደ ሀገር ሊያስቀጥሉ በሚችሉ ሀገርን ሊያጸና የሚችል ሊያስቀጥል የሚችል የተመረጡ ዋና በጣም ቆንጆ አምባሳደር፣ በነገር በሁሉ መስማማት ይቻላል አይደለም? በግለሰብም ደረጃ ከባድ ይመስለኛልና እንደዚህ ያለ ትልቅ ነገር ሲዘጋጅ ለመስማማትስ ነው ወይ? አይ ሁሉም ሰው ያው ሁላችን እንደ መልካችን ሀሳባችንም የተለየ ሊሆን ይችላል። ነገር ግን በአንድ ሀገር ውስጥ ለመኖር ደግሞ መስማማት ያሉብን ነገሮች ይኖራሉ። ለምሳሌ አንዱ የሚያለያይ ወይ ደግሞ አንዳንድ ሰዎች እንትን የሚያደርጉት ምሳሌ የመንግስት ቅርጽ ይሄ የመንግስት ቅርጽ የትኛው ነው? የመንግስት አህዳዊ ይሁን ዴሞክራሲ ይሁን ወይ ደግሞ ዴሞክራሲ በሚሆንበት ጊዜ የአብሶሉት ማጆሪቲ የሚባለው ወይ ደግሞ አንዱን ሁሉም ነገር የሚወስደውና ወይ ደግሞ የመቻቻል ዴሞክራሲ የሚለውን እነዚህ ሊያለያዩን ይችላል። ነገር ግን ተነጋግረን የትኛው ነው ለሀገራችን የሚበጀው የሚለውን ሁሉም መስማማት አለበት። ይሄ ከተስማማ ነው ወደፊት ልንሄድ ይችላል። ኢኮኖሚን የወሰድን እንደሆነ አንዱ ለምሳሌ የመሬት ይዞታ አንዱ ትልቅ አንዳንድ ሰዎች መሬት የመንግስትና የፐብሊክ ሊሆን አይችልም የግል መሆን አለበት የሚለውን ሀሳብ አላቸው። ስንነጋገርበት ደግሞ በመሬት ነው የምንነጋገርበት። መሬት ፐብሊክ ሲሆን የመንግስት በሚሆንበት ጊዜ ምንድናቸው አድቫንቴጆቹ፣ ምንድናቸው ችግሮቹ የሚለውን መንግስት የፕራይቬት በሚሆንበት ጊዜ ምንድነው ያሉት አድቫንቴጅ፣ ጥሩ ነገሮቹ ምንድናቸው የሚለውን መስማማት ይቻላል። ከዛም አልፈም ደግሞ የህግ የበላይነት ለምሳሌ አለ። አንዳንድ ቦታ እንደዚህ ታሰርኩ እንደዚህ ያለን ችግር አልተሰማም። በፍርድ ቤት አካባቢ ፍርድ ቤቶቻችንስ ምንድናቸው? እንዴት እየሰሩ ናቸው? እነዚህ ፍርድ ቤቶች እንዴት እየሰሩ ናቸው? ህግ አላቸው ወይ? በነፃ እንዲንቀሳቀሱ የሚያደርጋቸው ህግ አላቸው ወይ? ህግ ከሌለውስ ምንድነው ችግራቸው የሚለውን ተነጋግሮ እንትን ማድረግ ነው። አንዱ እንግዲህ ብዙ ሰው እንትን የሚያደርገው ህግ ኖሯቸው ነገር ግን ደግሞ በአፈጻጸም ላይ ችግር ይኖራል የሚለውን እንዴት ይደረጋል የሚለውን ማድረግ ነው። ስለዚህ ልዩነት ይኖረናል። ነገር ግን እችን ሀገር ለማጽናት ከፈለግን እነዚህን በደንብ የተመረጡት ዋና አንኳር ጉዳዮች ተነጋግረንበት መቀራረብ አስፈላጊ ነው። እውነት ነው። ጋሼ ወደ እርስዎ ልምጣ። ቆሎ አትይዙም እንዴ? ለጨዋታ እኮ በጣም አሪፍ ነገር እኮ ነው። በጣም አሪፍ ነው። ያጫውታል። አዎ እንዲህ ባለው ሀገራዊ ሁነት ላይ ራሱ መሳተፍ በመቻሉ ምንድን ነው የሚሰማው? መቼም ብዙ ያዩ ይመስለኛል፣ በስራም በእድሜም በኑሮም። ይሄ እኔ በመነጋገር በሚያምን ህብረተሰብ ውስጥ ነው የኖርኩት። አሁን ደግሞ ከኛ አልፎ ሁሉንም የሚያሳትፍ ነገር በጣም ውጤት ያለው ሆኖ በመገኘቱ በጣም ደስ ብሎኛል። ለምን እኛ በባህላችን ስለኛ አካባቢና ስለ ባህላችን ነበር የምንነጋገረው። አሁን ደግሞ የኢትዮጵያ ጉዳይ ሁላችንም ሊያኖር የሚችል ኢትዮጵያን የሚፈጥር ነገር ወደ አንድነት የሚያመጣል ቁርሾን የሚያስቀር እዛ በመንደር ነበር። መንደር ቤተሰብ ይጣላል፣ ሽማግሌ ያስታርቃል፣ ጎሳ ለጎሳ ይጣላል፣ ሽማግሌ ያሳር። አሁን ደግሞ ኢትዮጵያን በሙሉ የተቸገረው ሰው ቂም ያለው ሰው እንዲታረቅ በምንተዳደርበት ህገ መንግስት ጉዳይ ላይ እንድንነጋገር አንድ በሚያደርጉን ትላልቅ ጉዳዮች ላይ እንድንነጋገር መንግስት እንዴት እንደምንመሰርት የጋራ ጉዳዮች ላይ ነው የምንነጋገር። ይሄ ማለት ኢትዮጵያን እንፈጥራለን ማለት ነው። ይሄ ለኛ ትልቅ ጉዳይ ነው እና ኢትዮጵያን እንደገና እንፈጥራታለን። የነበረችውን ኢትዮጵያ
እንደገና መፍጠር ብቻ ሳይሆን እናጠናክራታለን እና በጣም ይጠቅማል ብዬ ለአንድነታችንም የተበታተነ አሁን የተበላተነ አስተሳሰብ ቂም ያለው ተበደልኩ የሚል ተረገጥኩ የሚል እንዳውም እኔን ማንም አያውቀኝም የሚል ሁሉ ነው የመጣው። አይ አንተ እኮ ትታወቃለህ እኮ ነው ዛሬ እኔን አታውቁኝም እንዴ? በደንብ ኢትዮጵያዊ እኮ ነህ አንተ። እንዳውም ፈረስ ክላስ ማን ነው እንዲህ ያለው? ትክክል አይደለም ያሉት ሰዎች ሁሉ እንዲያፍሩ ተደርጎ እኮ ነው የምንነጋገሩ። አፍረናል። ይህም በማለታችን እፍረት ይሰማናል። ካሁን በኋላ ሁላችንም እኩል ነን። ካሁን በኋላ ኢትዮጵያ ሁላችንም እኩል ነን። የሚገኘው ኦፖርቹኒቲ ሁላችንም ነው የሚገኘው፣ ጉዳት ሁላችንም ነው የሚጎዳን። ስለዚህ የሚሻለን ተባብረን ኢትዮጵያችንን አድሰን መናናቁን፣ መጠላቱን፣ ጠበንጃ ማንሳቱን፣ ጭቅጭቁን ትተን ጭቅጭቁን ወደ ውጭ እኛ ደግሞ በአንድነታችን ለምተን ከረሃብ ከኋላ ቀርነት እንድንወጣ እኮ ነው የኔ እናት። አንድ ላይ ብንስብ አሁን የሚያርሱ በሬዎች ናቸው የተፈጠሩት። እነዚህ በሙሉ አንድ ላይ ከሳቡ የሚፈጠረውን ተመልከች፣ የምታረሰው እርሻ ተመልከች። አንድ ላይ ይሄ ሁሉ ህዝብ ሲሰጥ ይሄን እናድርግ ስለሚሆን ኢትዮጵያ በጣም ጥሩ ውጤት ላይ ትደርሳለች ብዬ ገምታለሁ። ሰውም ደግሞ ቅሬታውን ይናገራል። ተንፍስ እኮ ነው የተባለው። ምንድን ነው ችግርህ ነው እየተባባልን ያለው። የኔ ችግር ምንድን ነው? የዶክተር ችግር የምንድን ነው? አምባሳደር ሶስታችን እንኳን ችግር ያለብን እኮ ምንድን ነው ይሄ ችግራችንን የጋራ እናደርገው። አንዱ በአንዱ ጫማ ስር ይሁንና እንነጋገር እኮ ነው ምንል። ሙጉት አይደለም፣ አሸናፊነት የለውም ይሄ ክርክር። የሁላችንም ችግር መሸከም አለብን። እኛ የኢትዮጵያ ችግር እናደርገው፣ ስንፈታም የኢትዮጵያ እናደርገውና እንፍታ ነው። እና ከዚህ የበለጠ ምን ይመጣል? የኔ ልጅ ትልቅ ነገር ነው። ይሄን አመሰግናለሁ ዶክተር። እንደዚህ ያሉ አጋጣሚዎች ብዙ ጊዜ ሰዎች የተለያየ ትርጉም ይሰጧቸዋል። አይ ፖለቲካ ነው፣ አይ እንደዚህ ነው የሚል ስያሜ አላቸው። የመማከር ነገር ፖለቲካ ነው ወይስ ስለ መዳን ነው? አመሰግናለሁ። ይሄ አሁን የተናገርሽውን ዝም ብሎ የተነሳ አይደለም። አንዳንድ አውቀው ላለማወቅ የፈለጉ ሰዎች ይሄ እኮ መንግስት የራሱን ስልጣን ለማራዘም ጊዜ መግዣ የፈጠረው ነው ብሎ የሚያምኑ አሉ። ምክክር ማን ነው የተጣለው? ባልና ሚስት ማስታረቅ እኮ አይደለም፣ ይሄ የሀገር ጉዳይ ነው። ስለዚህ አላስፈላጊ ነው። እሺ ከተመካከራችሁ ደግሞ ማየት አለባችሁ የችግር ፈጣሪዎች እዚህ የፖለቲካ መሪዎች ምሁራን እንጂ ገጠር ድረስ መሄድ አስፈላጊ አይደለም ብሎ የሚያምኑ ማለት ነው። ለምንድን ነው ግን እንደዛ የሚያምኑት? ለምን ይመስሉታል? በጣም ትክክል። ለምንድን ነው እነዚያ ሰዎች ምናልባት ብዙውን ጊዜ የኢትዮጵያ ፖለቲካ ዋልታ ረገጥ መሆኑ ወደ መሀል መምጣት ቅድም ዶክተር አምባሳደር ኳንግ እንዳሉት ጫፍና ጫፍ የረገጠ ከመሆኑ የተነሳ ዜሮ ወይ መቶ ነው፣ ዜሮ ድምር ጨዋታ በመሆኑ ጥቁርና ነጭ ብቻ በመካከሉ ግራጫም አለ ቢጫውም አለ በየአይነቱ እነዚያን ሁሉ ላለመቀበል ወይ የነን ብቻ መቀበል አለዚያ ካለን ምንም ነገር እና እነዚህ አደገኛ አመለካከቶች ናቸው ለዚያ መነሻ የሆኑት። በነገራችን ላይ እንደው አድማጭ ተመልካችን በየጊዜው እንደሚያውቀው ሁሉ ኢትዮጵያ ውስጥ ያሉት ቅድም አባታችን ሲያነሱ ነበረ። አፋር ብዙውን ጊዜ ለምርምርም ስንሄድ ፍርድ ቤት ፍርድ ውሳኔ ከሰጡ በኋላ ለተወሰኑ ጊዜ 20-30 ዓመታት እንደዚህ ታስረው በሸማግሌዎች ይሁንታ በዛ ካልተረጋገጠ ዘላቂ ሰላም አይገኝም። ይህንን በራሳቸው ቅድም እሳቸው ያሉትን የሚያረጋግጥ ነው እዛው ሀቁ ራሱ። በዚህ በኩል ዘመናዊ ሕግ አለ፣ መንግስት አለ፣ በዚህ በኩል ደግሞ ባህላዊ አለ። ስለዚህ ሀገር በቀል እውቀትን መሰረት ላለማድረግ ሁልጊዜ ከምዕራብ ወይም ከምስራቅ የሚመጣው ብቻ ነው ትክክለኛ ብለው ማመን፣ ምክንያቱም እኔ የተማርኩ ስለሆንኩኝ መገዛት የሌሎቹ ለእኔ መገዛት አለባቸው የሚል አመለካከት መኖር፣
ቅድም እንዳልነው ደግሞ ከታላቅ አክብሮትና ይቅርታም ጋር ከሰው መርጦ የሚባል አስተሳሰብም ስለነበረ ይህንን በተለይ ከወንድሞቼ ጋር እዛ በጎንደር ጎጃም ብዙ ጊዜ ስንገናኝ ስናወራ የነበረው ሁኔታ የተሰጠኝ መልስ ደግሞ ያው ከተሰበሰቡት ውስጥ እኮ መርጠን ያመጣ ነው። በጣም ደስ የሚል በውስጣችን ያለ መልካሙን ነገር ትተን መጥፎውን ብቻ ማየት አገዛዙን የፈለኩት ካልሆነ መሆን የለበትም ብለው የሚያምኑ ሰዎች ሁልጊዜ እኔ ብቻ መግዛት አለብኝ የሚል አመለካከት ያ አባዜ ነው። ከታችን ከሁሉም ቦታ እውቀት እንደሚገኝ እውቀት በነገራችን ላይ እንደ ህይወት ነው፣ የህይወት ሂደት ነው እውቀት። ህይወት ራሱ የመማር ሂደት ነው ደግሞ በራሱ። ስለዚህ ይሄንን አፕሪሺየት ወይም አለማድነቅ። ስለዚህ በዋናነት ምክክርን የፖለቲካ መፍትሄ የፖለቲካ ችግሮችን መፍቻ መንገድ አድርጎ ከማየት ይልቅ ልክ እንደ ቅንጦት ልክ ጊዜ እንደ መግዣ ወይም ለተወሰነ ክፍል ብቻ የቆመ አድርጎ ማየት መነሻው የግጭት አትራፊነት እንዳያስቀርብኝ የሚል ስጋት ነው። ምክንያቱም ኢትዮጵያን በማጋጨት ትርፍ የሚያገኙ አሉ። ይህንን ከህዝብ የምንደበቀው አይደለም። ቀይ ባህር በአጠቃላይ ያጣንበት ዋናው ምክንያት ሁልጊዜ ኢትዮጵያ እርስ በርሷ የተጋጨች እንድትኖር ከግጭቱ ማትረፍ ስለሚቻል ነው። መሳሪያ በመሸጥ ምርታቸው በማምረት ከዛ እርስ በርስ በማጋጭ እኛ ስንጣላ እነሱ ግን ደካማ ሀገሮች አባታችን እንዳሉት እንዳንተነጋገር እንዳንስማማ ጠንካራ ሀገር እንዳይፈጠር በማድረግ ኢትዮጵያን በማዳከም የኢትዮጵያን ሪዞርስ በሙሉ ለመቆጣጠር ሀሳቡ ስላለ ነው። እዚህ ትንሽ ከፋል አድርገው ትንሽ የእሳት ዳር ጨዋታ ስለሆነ የዚህም ዋና መነሻ የሚሆነው ደግሞ ኢትዮጵያ የምትባል ጥቁር ሀገር ተስማምቶ ከምዕራብ፣ ከምስራቅ፣ ከደቡብ፣ ከሰሜን፣ ከመሃል ከሁሉ አንድ ላይ ሆነው የነጭ የበላይነትን ያፈረሱ ስለሆኑ ያን የነሱ የትምክህት መነሻ የሆነው ሌሎች አፍሪካውያን በነጮች ላይ እንዲነሱ እንዲያምፁ ሌሎችም ጥቁር ህዝቦች ኢትዮጵያ የሚባለውን ሃይማኖት እንዲፈጥሩ ያደረገችው ኢትዮጵያ ስለሆነች እሷን ማፍረስ እኛ የተሸነፍንበትን ያን በበቀል ይሆናል ብለው የሚያምኑ አሉ። እችን ንግግርን ትንሽ ግልጽ ላድርግ። ደቡብ አፍሪካ ለትሬኒንግ ለማሰልጠን እጄ አንድ ወር እዛ በቆየሁበት ጊዜ ወደ ኢትዮጵያ ቤተክርስቲያን እንሂድ ብለው ስሉ ኢትዮጵያ ቤተክርስቲያን ኢትዮጵያውያን ሳይሆን ኢትዮጵያ ቤተክርስቲያን ኢትዮጵያን ቸርች ምን ማለት ነው? ልክ እናንተ ቅድስት ማርያም ቤተክርስቲያን ወይም ገብርኤል ቤተክርስቲያን ወይም ሙሉ ወንጌል ቤተክርስቲያን እንደምትሉት ሁሉ ኢትዮጵያ እንደ ቅድስት እንደ መልአክ ስለምትታይ ኢትዮጵያን ቸርች ተብሎ ነው የሚጠራው። ከተመሰረተ ከ120-130 ዓመታት አልፈዋል። ጃማይካ እንደዚህ፣ ላቲን አሜሪካ በሄድንበት ጊዜ እዛው ዩኬ እንግሊዝ ዶክተሬት ዲግሪ እየሰራው ለሆኑ ሪሰርቾች እዛ ነበረና ሄድነው። እዛ ከማምለክ አልፎ እንደ አምላክ ማየት ኢትዮጵያ ከሰራችው ያ የበላይና የበታች አመለካከት ትክክል አለመሆኑን ለማሳየት ያደረገችው አስተዋጽኦ እንደ አምላክ እንድትታይ አድርጓታል። ስለዚህ ይሄንን ለማስቀረት እኛ ብቻ የነጭ ዘር ብቻ የበላይ ስለዚህ እኛ እነሱ ኢትዮጵያን መካፈል የሚቻለው በምንድን ነው? እርስ በራሱ እንዲከፋፍሉ በማድረግ ኢትዮጵያውያንን በመቀለብ የተወሰኑትን እነዚያን የተወሰነ ፔሮል ላይ በደሞዝ የተከፈላቸው እንዲያዳክሙ በማድረግ የሚል ትልቅ ሴራ ስላለ ይሄንን ዶክተር ሄንሪ ኪሲንጀር በመጽሐፉ ላይ ጽፏል። ከነ ስትራቴጂዎቹ ጭምር አግኙና አንብቡት። ስለዚህ እነዚህን ዓለም አቀፍ ሴራዎች ከዚያ ደግሞ ኢትዮጵያ ደካማ ስትሆን ሄጀሞኒክ እንዳትሆን ሲደረግ ሌሎች ለምዕራባውያን አብሮ የሚሰሩ ሌሎች አፍሪካ ሀገሮች ጎረቤት ሊሆኑ ይችላሉ። እነዚያ የኢትዮጵያን ቦታ እንዲይዙ ምክንያቱም ጥቁሮች ነጮችን አሳፍረዋልና እኛ ደግሞ እነሱ ማሳፈር አለብን የሚል የዘመናት ቁጭትም ስላለ ያ ስም መወጣት የሚቻል እንዴት ነው? ሁሉ ኢትዮጵያን ቢዚ በማድረግ ለእድገት እንዳታስብ፣ ሁል ጊዜ ልማት እንዳታስብ፣ እንደዚህ አይነት ታላላቅ አጀንዳዎች እንዳይኖሩ፣ እንደዚህ አይነት ታላላቅ ግድቦች እንዳይኖሩ፣ አክሰስ ቱ ሲ ወይም ደግሞ ወደ የባህር በር እንዳይኖራት በማድረግ ወደ ኋላ ለማስቀረት። ስለዚህ እነዚህ እንዲቀጥሉ ስለሚያስፈልግ እነዚህ እንዳይቀጥሉ ለማድረግ መመካከር። ምንጩ ምንድነው? ስንመካከር። የውጭ ፖሊሲ መሰረታችን ምንድነው? የውስጥ አንድነት። ስለዚህ የውስጥ አንድነት የሚጠናከርበት ምሰሶ ወይም ማዕዘን ድንጋይ ምክክር ስለሆነ ይህንኑ ስለማይወዱ አይ ምክክር ማን ከማን ተጣልቶ ነው የምታመካክሩት? አስፈላጊ አይደለም። ላም ባልዋለች ኩበት ለቀማ ነው። እዛ አትሄዱ ተነጋገሩ። ነገር ግን ጥበቡ ያለው
መሰረታችን ነው። መሰረታችን ለብዙ ሺህ ዘመናት እኛን አንድ ላይ ያስተሳሰረን ህዝባችን ነው። በአጭሩ ምክክር የመጠሉበት ምክንያት ከጥቅማቸው ጋር ስለሚጋጭ በተለይም ጥቁር ታሪክ እንድታደስ ያደረገችውን የጥቁር ህዝቦች ታሪክ መሰረት የሆነችውን እችን ሀገር ደካማ ለማድረግ ካለው የረጅም ጊዜ ስትራቴጂ የተነሳ ነው ማለት። እሺ ምን እያሰብኩኝ ነበረ አምባሳደር፣ እንዲህ ያሉ ሀገራዊ ጉዳዮችን ይዞ መቀመጥና ደግሞ በዳይም ተበዳይም ሀሳባቸውን እንዲናገሩ የአካባቢያቸውን የማህበረሰባቸውን በልባቸውን ያሉ ነገሮችን አብረው እንዲያወሩ ማድረግ ፍሬው ለመቼ ነው የሚደርሰው? ውጤቱ እንዴት ነው የሚታየው የሚለውን ነገር እያሰብኩኝ ነበር። ምን ይመስሎታል? ከዛ በፊት ግን ይሄ መወያየት መመካከር አያስፈልግም የሚሉ ሰዎች ምንድነው ኦልተርናቲቭ የሚያቀርቡት? ኦልተርናቲቭ ጦርነት ነው ወይ? በጦርነት እኮ የሚገነባ ሀገር የለም። ሀገር ያፈርሳል ጦርነት። እንደገናም ደግሞ ጦርነት ራሱ እንኳን ለደሃ ለሀብታምም አይሆንም። የምክክር ፌሊየር ነው። ምክክር ፌል ሲያደርግ ነው። ምክንያቱም አንድ ግጭት ከታች ጀምሮ ነው የሚያድገው። አንድ ሰው ቅሬታ ይኖረዋል። ከዛ እንትን ያንን ደግሞ ተነጋግሮ እንትን ካላደረጉበት ወደ ግጭት ሊሄድ ይችላል። ግጭት ማለት ወደ ቫዮለንስ ሊሄድ ይችላል። ስለዚህ ጦርነት የመመካከር ፌሊየር ነው። ካልተመካከረ ወደዛ የሚያስኬድ ነው ነው ሀገር የሚያጠፋ ነገር ነው። ኢሚዲየትሊ ሊታዩ የሚችሉ ፍሬዎች ይኖራሉ። ምክንያቱም ምንድነው ዋናው ዋናው የምክክሩ የተመረጡትን አጀንዳዎች ትነጋገርበታለህ፣ ተነጋግረን ትስማማበታለህ። የምትስማማ አዘ ሬኮሜንዴሽን ለመንግስት ነው የሚቀርበው። ይሄ መንግስት ማለት የተስማማናቸው ነገሮች በሙሉ ይቀርባል ለአስፈጻሚ። አስፈጻሚ ስራ ላይ ማዋል አለበት። ከዚህ ቀደም እንዳየነው ከመጀመሪያ የኮሚሽኑ አመሰራረት ጀምሮ የመንግስት ኮሚትመንት አለበት፣ የመንግስት ቁርጠኝነት አለበት። ትልቁ ነገር እሱ ነው። የውጤቶቹ እንዲሳኩ ከተፈለገ የመንግስት ቁርጠኝነት ያስፈልጋል። ቁርጠኝነት በምን ይገለጻል? በድጋፍ ይገለጻል። በተለይ በጀት በመደብ ሌሎች ነገሮች በመስራትና ድጋፍ በመስጠት ነው የሚደረገው። ስለዚህ ምክክር በሚኖርበት ጊዜ ኢሚዲየትሊ ወደ ስራ ሊገቡ የሚችሉ ነገሮች አሉ። ለምሳሌ ከመንግስት ወይ ደግሞ ከፌደራል መንግስት ከሚሰጡ ሬኮሜንዴሽኖች ሌላ ለክልሎች እንደዚህ የሚሰጥ ይኖራሉ ሬኮሜንዴሽኖች። ክልሎችም ራሳቸው ሬኮሜንዴሽኖች ወደ ስራ ማስገባት አለባቸው። ስለዚህ ኢሚዲየት ይኖራል፣ እንደገናም ደግሞ ሎንግ ተርም ይኖራል። ምክንያቱም ከዚህ በኋላ ከምክክሩ በኋላ ይህንን ሊከታተል አፈጻጸም ሊከታተል የሚችል ቦዲ ያስፈልገዋል። ምክንያቱም ዝም ብሎ ተደርጎ የሚበተን ነገር አይሆንም። ብዙ ነው ሬኮሜንዴሽኖች የሚሆኑ። እነዚህ ምክረ ሀሳቦች ለመንግስት ይሰጣሉ። ነገር ግን ደግሞ ሊከታተል የሚችል ቦዲ መኖር አለበት። ያንን በየጊዜ እያየ ተፈጽሟል አልተፈጸመም የሚለውን የሚከታተል ያስፈልጋልና ኢሚዲየት አለ፣ ሚዲየም ተርም አለ፣ ሎንግ ተርም ይኖራሉ እና በአንድ ጊዜ እንትን የሚደረግ አይደለም። እንደዚህ ተበትኑ እንደዚህ ወዲያውና ማከለኛና ወደፊት ሊደረጉ የሚችሉ ነገሮች ይኖራሉ። ቆንጆ በጣም ዶክተር ዮናስ እንዲህ ያሉ ጊዜ በጣም ትልቅ ነው፣ በብዙ መንገድ ትልቅ ነው። ስንቴ ነው የሚያስፈልገው ለሀገር? ምናልባት በአመት ሁለቴ በሶስት ወር ስንቴ ነው? በአንዴ ስለማያልቅ ማለቴ ነው። ማለት በጣም እጅግ በጣም አመሰግንሻለሁ ዶክተር ያሉትን እንዲያው እዛው ላክልና ከዛ በኋላ ቀጥታ ወደ አንቺ እመለሳለሁ። በጣም ደስ የሚል ያጭር ጊዜው ግብ እንደው በተቻለ በህዝብ መካከል እንደው ሀገራዊ መግባባት ጀስት ለመነጋገር መቀመጥ የአጭር ጊዜ ተደርጎ ሊወሰድ ይችላል። መጀመሩ ራሱ አብሮነቱ ራሱ አንድ ላይ መጥቶ መነጋገር በራሱ ከዚህ የተነሳ ሽማግሌዎቹ በጣም አስታውሳለሁ ከደቡብ በተለይ ከአማራ ክልል እንደዚሁም ከአፋር ክልል እስከ ሀገራዊ ምክክር ጽሕፈት ቤት ድረስ መጥተው እኛ ውጤቱን ሳይሆን እንደው ምንም ሳንፈራ ሳንጨነቅ ይቀጣለው ታስራለው የሚል ስጋት ሳይኖርን ንግግራችን ብቻ መግለጽ በመቻላችን ሀሳባችን ብቻ ስለገለጽን
ከላያችን ላይ ትልቅ ድንጋይ እንደተንከባለለ የምንቆጥረው በመነጋገር ብቻ። ሌላው ምናልባት አሁንም በታላቅ ፍቅርና አክብሮት ነው የምናገረው፣ እኛ በማህበረሰቡ ውስጥ የተገለልን ቀጥቃጮች፣ ባለእጅ ባለሙያዎች፣ ሰዎች የሚፈልጉን እኛን ማረሻቸውን መዶሻቸውን ለመግዛት ማጭዳቸውን ለመግዛት እንጂ በሀገር ጉዳይ ላይ ኑ ምከሩ ያለን እስካሁን ማንም አልነበረም። በሀገራዊ ምክክር ብቻ ድምጻችን ተሰማ። ይህ በራሱ ለእኛ ስኬት ነው። ተቀርጾ ነው ያለው፣ ወደፊት የሚታዩት ነው የሚሆነው። ይህ በራሱ ቅድም ዶክተር እንዳሉት በራሱ ይሄ አንድ ግብ ነው፣ አንድ ውጤት ነው። የመካከለኛው ጊዜ በህዝብና በመንግስት መካከል እምነት ተፈጥሮ ማየት ነው። ህዝብ መንግስትን መርጫለሁ፣ ድምፅ ሰጥቻለሁ፣ የስልጣን ምንጭ ሁሉ እኔ ነኝ ህዝብ። ስለዚህ መንግስታችን እዚህ ማድረግ አለበት። መተማመን እዚህ ሲፈጠር የረጅም ጊዜ ደግሞ በዚች ሀገር ማንኛውም አይነት ችግር ሲፈጠር የፖለቲካ ችግር፣ የኢኮኖሚ ችግር፣ ለችግሮቹ መፍትሄ ንግግር ነው፣ ምክክር ነው ብለው ሰዎች ምክክርን ባህል አድርገው ትምህርት ቤትም ተምረው መዋለ ህጻናትም ዩኒቨርሲቲም አሁን ተጀምሯል፣ ፈጣሪ ይመስገንና ምክክር ባህል ሲሆን ወደ ጫካ መሄድ ሳይሆን እርስ በርስ መጠላላት መገፋፋት ሳይሆን መነጋገር፣ ያ የረጅም ጊዜ ስኬቱ ነው። ወደ ጥያቄሽ ደግሞ ልመለስና ምን ያህል ምክክር ነው የሚያስፈልገው? በኪሎ ይለካ ይሁን በአመት 3 ጊዜ ይሁን 4 ጊዜ ይሁን? ደቡብ አፍሪካ ቅርብ ጊዜ ጨርሰውን ብዬ ነው። ምክክር ህይወት ነው። ነው። እንደውም አንዳንድ የምክክር አክራሪዎች እንግዲህ ከተፈቀደልኝ በመጀመሪያ ምክክር ነበር፣ ምክክርም በፈጣሪ ዘንድ ነበር፣ ምክክር ራሱ ፈጣሪ ነበር። ይህንን በክርስትናው አድርጎ ሲናገሩ ሳነብ፣ ምክንያቱም ሰውን እንደ ምሳሌያችን እንደ መልካችን እንፍጠር፣ መመካከር ሐዋንና አደምን ወይም ሔዋንና አዳምን ፈጣሪ ሲፈጥር ይሄንን እናያለን። አንድ አምላክ ነው። ነገር ግን ይሄን መመካከርን አንድነት እናያለን። በተፈጥሮ ውስጥ ያለውን ስንመለከት መመካከርን እናያለን፣ መስማማት እናያለን። የግሪክ ፍልስፍና ደግሞ ዙስ የሚባል ታላቁ አምላክ ሰውን ከጭቃ ወሰደና በመካከል ሰንጥቆ ግማሹን ሴት ግማሹን ወንድ። ለዚህም ነው በእንግሊዝኛው ዚ አዘር ሃፍ ተብሎ የሚጠሩ ሰዎች ሰላምታ እንኳን ሲያቀርቡ ከታላቅ አክብሮትና ፍቅርም ክብርም ጋር ማሂ ሲጠይቁ ከተፈቀደልኝ ማለት ነው ተፈቅዶልኛል፣ እሺ how about your other half ግማሽ ጎንሽ ደህና ነው ወይ ይላሉ። ግማሽ ጎን በምክክር የተሰራ በመሆኑ ሁልጊዜ ውብ ነው። ምክንያቱም ምናልባት የእሳት ዳር ጨዋታ ስለሆነ ይፈቀዳል ብዬ አስባለሁ። ተፈቅዷል። በምክክር ስለሆነ ምክክር በእውነት ህይወት ነው። ህይወት እስካለ ድረስ ምክክር አለ። ምክክር ባለበት በዚያ ደስታ፣ ሰላም፣ ፍቅር አለ። ስለዚህ ይችን ታክል የ3 ቀን ነው የ4 ዓመት ነው ሳይሆን ኢትዮጵያን ወደ ከፍታዋ ለማድረስ አሁን በየአመቱ የሚወጣ ኢንዴክስ GPI የሚባል ግሎባል ፒስ ኢንዴክስ የሚባል የሰላም መለኪያዎች አሉ። በሰላም መለኪያ ከ1 እስከ 10 የሚወጡት የተመካከሩ የበለጸጉ ሀገሮች ናቸው። የኢትዮጵያ በየጊዜው ከ134 137 138 እዛ አካባቢ ነው 160 ሀገሮች ውስጥ ግን የተመካከር ምስል እየጨመረ ይሄዳል። ባጭሩ ምክክር ቀጣይነት ያለው ምክክር ህይወት ስለሆነ ህይወትን ከፈለግን ምክክር ያስፈልገናል። ብልጽግና እንፈልጋለን፣ ምክክር ያስፈልገናል። ማደግ አለብን፣ ምክክር ያስፈልገናል። ምክክር ፈውስ ነው። ምክክር መድኃኒት ነው። በመነጋገር መፍታት ይቻላል። ችግሮችን በመነጋገር ማደግ ይቻላል። ቅድም ለዚህ ነው የሀገር ውስጥ ጥንካሬ ለውጭ ፖሊሲያችን መሰረት ነው። የዚያው ደግሞ መሰረተ ድንጋይ ምክክር ነው። ሰዎች ሲነጋገሩ ነው። ቅድም ያልኩት ያለ ምክንያት አልነበረም። በጣም ግሩም ጥያቄ ነው። ስለዚህ ምክክር ይቀጥላል ህይወት እስካለ ድረስ። እውነት ነው። እስካለን ደግሞ ሰው እኮ ችግር እኮ አይጠፋም አይደል? ህይወት እንደዛ አይደል? የፈለገ ሰው ቢሰለጥን የፈለገ እንደው ቅርጹና ቀለሙ ይለያያል እንጂ ችግር በምድር እስካለን ያለ ይመስለኛል። ስለዚህ አስፈላጊም ነው። አዳዲስ ነገሮች ይፈጠራል። አዳዲስ ነገሮች በሚፈጠሩበት ጊዜ መነጋገሩ አይቀርም። ዋናው ነገር ግን አሁን ለአሁኑ ጊዜ በጣም ወሳኝ የሆኑ ሀገራችን ሲያቆረቆሩ የነበሩት ነገሮች ተነጋግረናል። ቀጥሎ ግን የሚመጡ ነገሮች ይኖራሉ። ዋናው ነገር ምንድነው? ባህሉ የመመካከር ባህሉ እየዳበረ ይሄዳል። የዳበረ ሲሄድ
ዝም ብሎ ከኔ ጋር ተጣላውና ቦክስ ልግጠም የሚለው ሳይሆን ልነጋገር። ምክንያቱም በመነጋገር እኮ ብዙ ነገር ይገኛል። ምናልባት ለአድማጮቻችን እንትን ይሆን እንደሆነ ለምሳሌ የሚታወቅ ነገር አለ ከግጭት ጋር በተያያዘ አንድ ኤግዛምፕል አለ። ያ ኤግዛምፕል ምንድነው? አንድ ሰው ገበያ ሄደና እቃ ገዝቶ መጣ። አንድ ብርቱካን ብቻ ገዛ። ያቺ ብርቱካን ልክ እቃው አስቀምጦ ጠረጴዛ ላይ ሲያስቀምጥ እህቶች የሱ ልጆች አሉት ሴቶች ከዛ ይታገሉ ጀመሩ ብርቱካኑን ለመውሰድ። አሁን አያየና ይታገላሉ። ምንድነው የምትታገሉ ብለው ከዛ ወሰደና ቆረጠ በመሃል። ነገር ግን እነዚህ ሰዎች ቢነጋገሩ ኖሮ ምንም የሚያጣላቸው አልነበረም። ምክንያቱም አንዷ ቅርፊቱ ነው የምትፈልገው፣ አንዷ ደግሞ የውስጡን ለመብላት ነው። እነዚህ ሰዎች ቢነጋገሩ ምን ነበረ? ቅርፊቱን ይወጣና ለአንዷ ትሰጣለች፣ ከዛ ደግሞ ይቺ ውስጡን ትበላለች ማለት ነው። ሁለቱም 100% ያገኙ ነበር። ስላልተነጋገሩ ግን ተጣሉ፣ ሊደባደቡም ነበረ። እና የምክክር አስፈላጊነት ይሄ ነው። የሚፈልገው ምንድን ነው፣ ኢንትረስቱ ምንድን ነው የሚለውን ከተነጋገርበት ያንን ወደ መሀል የመግባትና ለአንዱ የሚፈልገውን የመስጠትና ሌላውን ደግሞ የማግኘት ፖሲቢሊቲ አለው። ስለዚህ ምክክር በጣም አስፈላጊ ነው፣ የሚቀጥሉም ነገር ነው። እውነት ነው። ጋሼም ምንድን ነው የምናተርፈው? አሁን ተሰባሰብን አንድ ወር በሀገራችን ሌላ ምርጫም ስለሌለን ሌላ መሄጃም ስለሌለን በሀገራችን በትናንትና ጉዳዮች ዙሪያ እንማከራለን። ምንድነው ትርፉ? ምን እናተርፋለን? ትርፉን አሁን ወደ እናንተ ልምጣ። እሺ፣ የእናንተ መስሪያ ቤት አንድ ችግር ቢፈጠር ውጤቱ ምን ይሆናል ብለሽ ትገምታለሽ? ብትመካከሩ፣ ሳትመካከሩ ስትቀሪ ምን ይሆናል? ጥብጥ ነው፣ ኡኡታ ነው። ስትመካከሩ ደግሞ ምን ይመጣል? በእርጋታ ይፈታል። እሺ፣ ማስታወቂያ ሚኒስቴር በሙሉ ቢነጋገር ምን ይመጣል? ይሄ ድርጅት እንዴት መገናኛ እንዴት ጥሩ እንደሚሆን ገብቶሻል አይደል? ተመካከራችሁ ምን ፕሮግራም ይዘጋጅ፣ ለማን ይዘጋጅ፣ እንዴት ይዘጋጅ፣ እነማን ያዘጋጁ፣ የሚያመጣው ውጤት አወቅሽው። ዝም ብሎ ልቅ ከሆነ እንዴት ይሆናል? እሱ ነው ተማክረው ምን ይላል? ተማክረው ያደረጉት ነገር ሁሉ ጊዜ ውጤት አለው። ሳንመካከር ስለቀረን እኮ ነው ይሄ ችግር የመጣብን። ምክር ወሳኝ ነው። መንግስትም እኮ አሁን መንግስት ራሱ የተመሰረተው እኮ በመመካከር ነው። ምክር ቤት አለኝ ይላል። ውጤቱ እና አላማው የተለያየ ይሁን። የኛ ግን አሁን በተለይ የፖለቲካ አይደለም፣ ኦነስቲ ያለበት ነው። ተበደልኩ የሚል ሰው የሚያለቅስበት እኮ ነው። እኔ በጣም ተበድያለሁ፣ መካስ አለብኝ፣ ተረስቻለሁ ደግሞ የሚል ሰው እንዴ አንተማ እንዴት መረሳት የለብህም ይሄ ልክ አይደለም እንዲባልለት የሚፈልግ ሰው እኮ አለ። ብሶቱን እንድናገር እኮ ነው ሰው። ብሶቱን ተናገሩ፣ አንድ እንሁን። ጠብ በመሃላችን ለምን ይፈጠራል? አንድ ብንሆን አይሻልም ወይ ተብሎ ለምክክር እኮ ነው። እና እሱ ነው አንድነት የሚያመጣው። ሉክ ዌን ዩ ስፒክ የሆነሽን ስትናገሪ አንቺ ምን ሆነሽ ነው? ፕሮግራምሽ ምን ችግር አለው? ምን ይሻላል? እንዴት ማደግ ይቻላል? ማሳደግ ይቻላል? እንዴት ህዝባዊ ማድረግ ይቻላል? እንደውም እንዴት ኮምፒተብል ነው የታወቀ ፕሮግራም ነው በአፍሪካ ሊባል የሚችል ፕሮግራም እንዴት ማዘጋጀት አለብን ሲባልና ዝም ብሎ እንደፈለገ ቢሰራ የሚመጣውን አገር እንደፈለገ የሚሰራ አገር አይደለም፣ የለም። አንድ ሶሳይቲ ደግሞ ዝም ብሎ ልቅ የሚፈጠር አይደለም። ልቅ የተፈጠሩት እኮ ባህል የላቸውም፣ አይተዛዘኑም። ይሄ አደግን የሚሉ ሰዎች እኮ ጎረቤት ለጎረቤት ሬሳ ስንት ወር ተቀምጦ ይወጣ። እኛ እኮ በጣም ባህል ያለን ሰዎች ነን፣ የምንደማመጥ ሰዎች ነን፣ ክብር ያለን ሰዎች ነን፣ ተነጋግረን መስማማት የምንችል ሰዎች ነን። ኢትዮጵያን በመነጋገር ነው ያው መሪዎች ኑ እኮ ልንደፈር ነው ሲባል አይደለም እንዴ እንዲሆኑት በመነጋገር አይደለም። እሱ መሪዎቹ ዝም ብሉ ባንነጋገር እንነጋገር ህዝቡ ባይባል የኢትዮጵያ ህዝብ እንደውም መነጋገር አለብን የሚል ህዝብ እኮ ነው።
ለምን አንነጋገርም? የህዝብ ጥያቄ እኮ ነው የኔና ስንት ጊዜ ነው እንነጋገር ተብሎ የተነፈገው? አረ እንነጋገር። ይሄ ሀገር ይጎዳል፣ ይሄ ህዝብ ይጎዳል፣ ይሄ ብሶት ያመጣል፣ ይሄ መፍረስ ያመጣል፣ ይሄ ያለያየናል፣ ይሄ እድገት አያመጣም። እንነጋገር። ስንት ጊዜ ነው? አንቺ ከተወለድሽ በኋላ ስንት ጊዜ ሰማሽ ይሄንን? ይሄ እምቢ ተብሎ ነው። ኢት ዋዝ አ ቢግ ኦፖርቹኒቲ ነው አሁን ያገኘነው። ሁሉ ሰው ስለ መስሪያ ቤታችሁ እኔ በትንሹ የማውቀውን መስሪያ ቤት ጉዳይ ልናገር። ስትነጋገሩ አይደለም እንደ አንድነት ብትፈጥሩት ሁሉ በራሱ ከይደት ይሆናል። ቅንጅት ይፈልጋል አይደለም? የእናንተ ፕሮግራም አንድ አይነት እንዶ በደንብ ጥሩ ምግብ ጨው አንዱ ጨው ይጨምራል፣ አንዱ በርበሬ ይጨምራል፣ አንዱ ሽንኩርት ይጨምራል። እንደሱ እኮ ነው። ይሄንን አስተዋጽኦ አድርገን ትልቁ ነገርን መስረት ነው። ብሶት ያለበት ለምን ብሶት ያለበት ይኖራል? ለምን ተረሳው እያለ ይኖራል? ለምን ስልጣን ተካፋይ አልሆንኩም እያለ ይኖራል? ለምን ያልወደደው ህገ መንግስት ይጫንበታል? ለምን በማስመሰል ብቻ አገሬ ነው ሰው ይባላል? ለምንድን ነው እንደሱ የሚባለው? የሚል ሰው እኮ አለ። አገር የት ምን አረገችልኝ? ደግሞ የምትበድሉኝ እናንተ ናቸው እነገሌ ሊል እኮ ነው ሰው። በመናገር አይደለም እንዴ መፍትሄ? ዝም በል ማለት አገር አያስተዳድርም። ዝም በል። እኛን የምናውቅልህ ምሁሮች አሉ፣ እነ ዶክተር አሉ። ስለዚህ እነሱ ይወስኑ። እነሱ የሚወስኑትን እንዳውም እኔ እውነቱን ልንገርሽ፣ ከተማ ውስጥ የሚወሰን ነገር አፋሩ አያውቀውም። ዝም ብለው የከተማ ሰዎች አወሩ ነው እንጂ የሚለው መሀል ሀገር ሰው አወራ ነው የሚለው። መሀል ሀገር ሰው ና አብረን እናወራ አሉት። አሁን ና ዶክተር ጋር አውራ። ምንድን ነው አንተ ዶክተር የምትሉት እኮ ነው የሚለው አፋሩ። የሚፈራ ህዝብ አይደለም ማንም። ኢትዮጵያ አፋር ብቻ አይደለም። እንደው ስለተወለድኩ ነው ይሄን ማለት ነው፣ ስለማውቀው። ዶክተር ምንድን ነው የምትለው አንተ? ስለኛ ከብት ምንድን ነው የምታውቀው? ስለኛ ኑሮ ምንድን ነው የምታውቀው? እኛ እኮ እዛ አዋሽ ዳር ብቻ ነው የምንኖረው፣ ከብት ብቻ ነው። ከብታችን መድኃኒት የለውም። ትበድሉናላችሁ፣ ለእኛ መድኃኒት አትልኩም። ምን ጠቀማችሁን? የእናንተ ዶክተሬት ለእኛ ምኑ ነው? አማክሩንና ሁሉም ሼሩን ይውሰዱ እኮ ነው። የተበደለም ለምን ይበደላል? ለምን አንዱ ታች ይሆናል አንዱ ከፍ ይላል? እኩልነት ይምጣ። ይሄ ዲስካንት ይሄ ሀገር እኮ የኛ ነው። ከብታችን የሁላችንም ነው። አፋር ጋር ይሄን ከብት አበላሸዋለሁ የሚል ሰው መኖር የለበትም። this is what is happening in ኢትዮጵያ ነው። አገሬ የኔ አይደለም የሚል ሰው ተፈጥሯል። ምን ታደርግልኛለች? ና እባክህ ታደርግልሃለች። ና አንተ የምትፈልገውን ተናገር እኮ እየተባለ ነው። ጠመንጃ ለምን ታነሳለህ? ምን ትፈልጋለህ? እኔ ወንድም አንተ እኮ ነህ የኢትዮጵያ ሰው። ናና ተናገር። እንክሳለን ደግሞ ካጠፋ ካሳ እኮ አለ። እና ተካሱ እኮ እየተባለ ነው። ማን ይጠላል ይሄን? ይሄ አይደለም ሊያሳድገን የሚችል ይሄ እየተባለ ነው። ይሄ ደግሞ ትልቅ እድልና ወገር ያሳድጋል። በሁሉ ነገር ባንስማማም ግድ የለም። አሁን በተስማማንበት ወስነን የቀረውን ደግሞ ሽማግሎች ኤክስፐርትም የሚያስፈልግ ከሆነ በጣም ጥልቀት ያለው ሽምግልና የሚያስፈልግ ከሆነ የሚቀር ነገር የለም። እንስማማለን፣ እያደር እናያለን፣ ሁኔታዎች ይስተካከሉ። አሁን ለምሳሌ አንዳንድ ጊዜ ረሃብ ይኖራል። እስቲ ይህን ረሃብ እንለፍና ለረሃቡ ጉዳይ ብቻ ለምሳሌ አሁን የአሰብ ጉዳይ አለ። ለእኔ ቢግ ኢሹ ነው፣ ዘመዶቼ ስለተጎዱበት። ሌላ ጭቅጭቅ ትተን እስቲ የአሰብ ጉዳይ አሁን ብንል እንኳን ትልቅ ኢሹ አይደለም። የኔ እናት እኔ ባነሳ አሰብ ሰዋችን ተበትነዋል። አፋር እኮ በጣም ተጎድተዋል። የዛ ተዋግቶ ባህር ላይ ሲዋጋ ቆይቶ ለሀገሩ ለኢትዮጵያ ብሎ ሁሉም ኤቫኩዌት አድርጎ መጣ። አፋር እዛ ብቻውን ቀረ። የት አባታችሁ እየተባለ ነው። አሁን ምን ጠቀማችሁ? እዛ ከኛ ጋር ተዋጋችሁ፣ ትተዋችሁ ሄዱ እየተባለ ነው አንዱ። ሁለተኛ በር ተዘግቶባታል ኢትዮጵያ ራሷ። እነ ዶክተር ሁሉ በር ተዘግቶባቸዋል። እሱ ነው ብል አሁን አፋር አትጨቃጨቁ፣ እዚህ መሬታችሁ ተወስዷል ብል ማን ነው? አሁን የእኛ ጭቅጭቅ ይቻላል ወይስ የሀገር ጭቅጭቅ?
እንካካስና አሁን ቶሎ ወደ ሀገራችን ብንመለስ ይሄ እንኳን ዝም ያሰኝም። ቶሎ ችግራችን እንፍታ ለማለት ወደ ዶክተር ልምጣ። ለኢትዮጵያ ምንዋ ነው? አሁን ኢትዮጵያ እየመከረች ነው ብለናል እና ለትውልድ ለታሪክ ለነገ ምን መሆን ይችላል? ይሄ ምክክር ለኢትዮጵያ እንደ አጋጣሚ ብቻ እንዳንቆጥረው። ያ በጭራሽ ለኢትዮጵያ ዘላቂ ጥቅም ወይም ብሔራዊ ጥቅም ዋና ዋስትና ነው። ይሄ አገራዊ ምክክር ብለን የምንለው አባታችን የተናገሩት ነው። በሚገባ ነው የሰማነው። እንዲህ አይነት ንግግር ነበር የሰማሁኝ የዛሬ 20 ዓመት ቀይ ባህር አፋሮች ጋር ቁጭ ብለን ስንነጋገር ምን አይነት አጣብቀኝ ውስጥ እንደነበሩ ከውስጥም ከውጭም፣ ከውስጥ ከተባለ ከኢትዮጵያ፣ ከውጭ ደግሞ ከተባለ ከኤርትራ እንዴት አይነት አጣብቀኝ ውስጥ እንደነበሩ እንዴት አድርገው ባጭሩ ታሪካችን እንደዛ ላለው አጣብቀኝ ውስጥ ለሚጨምሩ ታሪኮቻችን አዲስ ታሪክ ለመስራት ስትራቴጂ ቋሚውን ስትራቴጂ መፍጠሪያ መንገድ ነው፣ ማስፈንጠሪያ ነው ሀገራዊ ምክክር። ሲመካከሩ ነው እንግዳውስ ወገኖቻችን እንዲህ ሆነናል። ኢትዮጵያም ቅድም አባቴ እንዳሉት ሁላችንም በር ተዘግቶብን ያለ ነው። ስለዚህ መውጫ መንገዳችን በሰላማዊ ሰላምን በሰላማዊ መንገድ እናምጣ ካልን ወደቦችንም እንዴት አድርገን በሰላማዊ መንገድ ማምጣት የምንችለው እውነቱ ምኑ ጋር ነው ያለው? እዚህ ላይ አሁንም ለአድማጭ ተመልካች ግልጽ ማድረግ የግድ ስለሆነ ምክክር ማለት የእውነት ፍለጋ ሂደት ማለት ነው። የቱ ጋር ነው እውነት ተቀብሮ ያለው? እንድንጣላ በሩም እንዲዘጋብን የተደረገው እውነቱ የቱ ጋር ነው ያለው? ያ እውነትን ታውቃላችሁ፣ እውነትም ነፃነት ያወጣችኋል። ነፃ የምንወጣው እውነትን ስናውቅ ነው። ያ እውነት ምንድን ነው? ታሪክ እናገላብጠን እንመልከት። የማን ነበረ? ቀይ ባህር የማን ነበረ? ይህንን ህዝባችን የዓለም ሳይንቲስቶች ሁሉ የሚነጋገሩት የሚያውቁት ነው። እውነት ሲወጣ የእውነት መውጫ መንገዱ መፈለጊያ መንገዱ ምክክር። እንግዲያውስ እውነቱ ሲወጣስ ነፃ እንወጣለን። ምክንያቱም እውነትን ማወቅ ነፃ ስለሚያወጣ። ምክክር ምንዋ ነው? ምክክር ለኢትዮጵያ የወደፊት እጣ ፈንታዋ ነው። ለዘላቂ እድገት ዋስትና ነው። ለአንድነታችን መሰረት ነው። ከእንግዲህ ወዲህ ምክክር የኢትዮጵያ አዲሱ ባህል ነው። የሰው ልጆች መገኛ አባታችን ከኛ ጋር አሉ፣ አፋር። አሁን የሰው ልጅ መገኛ ብቻ ደግሞ ከእንግዲህ ወዲህ ሳይሆን የሰላም መፍቻ ቁልፍ መገኛ ልትባል ይገባታል። በአድዋ ጀግኖች ተወለዱ ተብሏል። ቅድም ተስማምተናል። ሁላችንም መኩሪያችን ነው። በመላው ዓለም የትም ስንሄድ አንገታችንን ቀና አድርገን ነው የምንሄድ። ከእንግዲህ ወዲህ ደግሞ የሰላም ጀግኖች የሚፈጠሩበት አውድ ነው ሀገራዊ ምክክር። ይሄ ሁሉ ጥበብ ነበር ለካ፣ ይሄ ሁሉ እውቀት ነበረ አንድ ላይ ሊያስተሳስረን ሊያግባባን የሚችል። ስለዚህ እነሆ ወደዚህ ከፍታ ደርሰናል ብለው እያንዳንዱ ኢትዮጵያዊ እኛ የአንቺን ልጆች ጭምር በኩራት ይኸው አባቶቻችን ባደረጉልን እኛም ደግሞ ወደዚህ ደርሰናልና አሁን እኛ በ22ኛው ክፍለ ዘመን ላይ እንገኛለን። በእነሱ ዘመን ኤአይ ብርቅዬ ነበር። በእኛ ዘመን ደግሞ ኳንተም ፊዚክስ ስራ ላይ ውሎ ይኸው እንለማመድበታለን። እነሱ ያነ ስለ እድገት፣ ስለ ልማት፣ ስለ ብልጽግና ያወሩ ነበር። እኛማ ብልጽግና ይኸው ይኖርንበታል። ከእንግዲህ የምንፈልገው እንዴት ተደርጎ ጨረቃ ላይ ማረፍ አይደለም፣ ያልተገኙ ግን ህይወት ያለባቸውን ፕላኔት እንዴት እንደምናገኝ ያን የሚመክሩበት አጀንዳቸው የሚሆነው። ምክንያቱም የዚችን ዓለም ብቻ ማይሰሩ ሜታፊዚካል የሆኑትን የተደበቁ ነገሮችን የሚያወጡበት ወቅት የሚመጣበት ወደዚያ የሚያደርሰን መሰላል ነው ምክክር። አመሰግናለሁ። አምባሳደር ከርሶ ልስማ የመጨረሻ ሀሳብ። ምክክር የሀገራችን የወደፊት ተስፋ፣ የሀገራችን የወደፊት ሰላም እና ልማት ነው። ምክንያቱም እነዚህ የተያያዙ ናቸው። ተስፋ ሲኖርህ ለወደፊት ትሰራለህ። ልማት በሚኖርበት ጊዜ ሰላም ያመጣል። ያለ ሰላም ልማት ማምጣት አይቻልም። እኛ ለብዙ ጊዜ ትልቅ አገር ይዘን ለም አገር ይዘን በድህነት ስንኖር ቆይተናል። አንዱ ያቆየን የመጣላትና እርስ በርስ የመገዳደል ችግር ነው። ምክንያቱም ሰላም ከሌለ ልማት ሊመጣ አይችልም። ማንኛውም ሲቪላይዜሽን በዚህ ዓለም ላይ የነበሩት የሰለጠኑት ሀገሮች ወደፊት ሊሄዱ የሚችሉት ወይ ደግሞ በልማት ወደፊት ሊሄዱት ሰላም ስላለ ነው። ስለዚህ ከዚህ በኋላ ተነጋግረንበት
ያሉት ከዚህ በፊት ሲያጣሉን የነበሩት ነገሮች ተነጋግረን ተስማምተን አገሪቷ የሰከነ ሰላም ይኖራል የሚልና ከዛ ደግሞ ወደ ልማት ተመልሳ ድህነቱ ይጠፋል የሚል እምነት አለኝ። በጣም ነው ማመሰግነው ስለመጣችሁ ሐሳባችሁን ስለሰጣችሁን ደግሞ ስለተማከርንም ጭምር ሐሳብ ላይ ስለተማከርን ጭምር ከልብ ነው የምናመሰግነው። ደግሞ በሌሎች ጉዳዮች እንደምንገናኝ ተስፋ አደርጋለሁ። መልካም ምሽት እላችኋለሁ። እናመሰግናለን። ከልብ ነው ማመሰግነው። የተወደዳችሁ ተመልካቾቻችን የእሳት ዳር ጨዋታ ዛሬ መመካከርና ተያይዞ ያሉ ትሩፋቶቹን በተለይ እንደኛ ላለ ሀገርና ማህበረሰብ ምን አይነት ውጤትን ይዞ ይመጣል ምን ይጠበቃልና ደግሞ መሀል ላይ ያለውን ጨዋታ አንስተን አብረን ቆይተናል። ከኛ ጋር ስለነበራችሁ እናመሰግናችኋለን። የእሳት ዳር ጨዋታ ሐሳብ እንግዳ ነው እንላለን። እንግዳችን ይህ ነበር። እድሜና ጤና ይስጠን። በሚቀጥለው ሳምንት በሌላ ሐሳብ መልሰን እናገኛችኋለን። በያላችሁበት ለእናንተና የእናንተ ለሆኑ ሁሉ ሰላም ይሁን። መልካም ጊዜ